ቀስ ብለን ማሳጅ ካረግናት በኋላ ከተጠፈጠፍነው በኋላ ፋይናል አውትፑትን እንግዲህ እናያለን አብረን ማለት ነው። አሁን በጥንቃቄ ተጠፈጠፉ ማለት ነው። ድክመቴ ደግሞ ቆጮ መጋገር ማስታወቂያ እየሰራ ነው። ለምን አመጣሽ ካላችሁኝ እንግዲህ እስከ መጨረሻ አልብራላችሁ ነው። ግን ድክመቴና ብሩኬ ላይቭ ላይ ለሚስቶቻችሁ ምግብ መስራት ብትወዳደሩ ምን ይመስላችኋል? ይሄ የእኔና የቤተሰቦች ጥያቄ ነው። ቤተሰቦች ሲቀጥል ደግሞ ቆጮ መጋገር እንግዲህ እያስለማመደ እንትን ማስታወቂያ እየሰራ ነው። ምን 22 ጎላጎል ፎቅ ላይ ነው ብቻ የሆነ ቦታ ሲል ነበረ። እጩ ተደርጎ ነው ባይዘዌ ማለት ነው። እና ቅመሟና ብሩኬ የልብስ መልበስ የምግብ ላይኖራቸው ይችላል እውቀቱ። ብሩኬን በትንሽ ጊዜ ነው እውቀት ያላቸው። በተወሰነ መልኩ በባለፈው ላይቭ ላይ ብሩኬንና ሀይሚን በማስታወቂያ አሰማራልን ብለውህ ነበር። ድክመቴ ማለት ነው። ዛሬ የመጣሁበት ፓርት ማለት ነው። የኛ ቤተሰቦች ማለት ነው። በመጀመሪያ ግን ሰላም ጤና ይስጥልን። እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ልብስ እየለካሁ ነው ቪዲዮን የሰራሁት። ቤተሰብ ይቅርታ አድርጉልኝ፣ እቺ 2 ቀን ማለት ነው። እና እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁበት ጉዳይ ምንድን ነው? ድክመቴን ቆጮ ማስታወቂያ ሲሰራ የብሩኬ ኢንዶሚ አሰራር ትዝ አለኝና ለምንድን ነው አንድ ላይ ሆነው በባለፈው አንዳንድ ቦታ ለማስታወቂያ ስራ እጩ አድርጋቸው በጣም ነው የምንወድ ድክመቴ ብላችሁት ነበር፣ የጨረቃ ፋሚሊ ማለት ነው። ግን ቢያንስ እንኳን ሀይሚ ብሩኬ የልብስ ማስታወቂያ መስራት ይችላሉ። እዛ ቦታ ላይ ለምን አታሳትፋቸውም? ድክመቴ ማለት ነው። አንድ ይሄንን ልናገር ነው የመጣሁት። እዛ ቦታ ላይ ልብስ ቦታ ላይ ብታሳትፏቸው በጣም የሚያምር እንትን ስራ ያገኛሉ ብዬ አስባለሁ። ሜቢ ግን ይሄን ወይ ያልፈለጉት ወይ ያልወደዱት ይሆናል፣ ሀይሚና ብሩኬ ማለት ነው። ሌላው እንግዲህ ይሄ የሀይሚ አለባበስ የተቀናበረ ነው። እንግዲህ የአንድን ሰው ፎቶ እንደፈለጋችሁ እናንተ ስታቀናብሩ ያ ሰው የማይፈልገውን ነገር ሳታስፈቅዱ የሰውን ነገር እንዲህ ማድረግ አያምርም እያልኳቸው ነው። ያምራል። ግን እሷ ባለፈው ቤት ውስጥ ያንን እንደዛ ይሄ እንኳን አጭር ነው ወረድ ያለ ቁምጣ ለብሳ መታ ምን ብላችሁ ስትሰድቧት ነበረ። እናንተ ግን እንደዚህ እንደፈለጋችሁ ገለዋን በራቆቷ ታረጋላችሁ። ወይ እሷ አልዘነጠችበት፣ ወይ እሷ አልተደሰተችበት፣ እሷ አላደረገችውም። እሷ ግን የሆነ ነገር ሆና ስትመጣ በጣም ምላሳችሁን እስከ ጥግ ድረስ ትጎትታላችሁ አንዳንዶቻችሁ። ነገር ግን ደግሞ ያምራል ይሄ ነገር። አያምርም እያልኳችሁ አይደለም። ግን እሷ አምሯት የሆነ የዘነጠችበት ልብስ ለብሳ ስትመጣ እንደዚህ ነው እንደዚህ ነው እንደዚህ ነው ትሏታላችሁ። እናንተ ግን እንደፈለጋችሁ የእሷን ፎቶ ወስዳችሁ ያለበሰችውን ያልዋለችበትን እንደዚህ ስታቀናብሩ ይደብራል። በጣም ነው የሚያስጠላው። ለምን እሷ ለብሳ ሳትደሰትበት እናንተ ለእናንተ ፎሎ እናንተ ሀይሚን እውነት የምትወዷት ከሆነ ለምን እንደዚህ ታደርጉባታላችሁ? የኔ ጥያቄ ነው። አያምርም አይደለም? በጣም ያምራል፣ በጣም ይዘንጣል። ግን ደግሞ እሷ እንዲሆና አልዘነጠችም። ሀታ በቁምጣ እንኳን በባለፈው ያ ቁምጣ እንግዲህ ኖርማል ነው፣ ኖርማል እግዚአብሔርን ኖርማል ነው። የፈለገ ሺህ ወንድ ለምን አይሰበሰብም? ያ ቁምጣ ኖርማል ነው። በእርግጥ ሴት ልጅ ትከፋፈት ማለት አይደለም፣ ግን ኖርማል ነው። ቤቷ ውስጥ ነው ያለችው፣ የትም አይደለም፣ ሰው ቤት አይደለም ያለችው፣ ቤቷ ውስጥ ነው የመጡት እነዛ ወንዶች። የፈለገ ጎረምሳ ቢሆኑ አይመለከታትም፣ ቤቷ ነው፣ አለቀ። ሌላው ሲቀጥል ደግሞ ይሄንን እንዲሳዘንጥ እሷ እናንተ እንዲህ እያቀናበራችሁ ስፖስቱባት እሷ ምን ያህል ደስታ ይሰማታል ወይስ ይከፋታል ብላችሁ መጠየቅ አለባችሁ። ምክንያቱም ለዛ ቁምጣ እናንተ አስተያየት ሰጭ ከሆናችሁ ይሄ ምንድን ነው የኔ ጥያቄ። ቤተሰቦች ለምን አረጋችሁ አይደለም የኔ ጥያቄ፣ አያምርም አይደለም የኔ ጥያቄ። በጣም ነው የሚያምረው። ግን እሷ መቼ እንዲሆና ወጣች? እንዲሆና ብትወጣስ ምንድን ነው ምላሻችሁ? ጥያቄያችሁ ምንድን ነው? ያ ነው። ገባችሁ አይደለ? ይሄን ልል የቻልኩበት ምክንያት በቀደም ከዛ ቁምጣ ተነስታችሁ ብዙ ነገር ስትሉ ነበረ። ባለባበሷ ልጅ ናት፣ አይመለከታትም። ባሏ የወደደላትን ነገር ትልበስ፣ እኛ ምን አገባን? እንደፈለገች። እኔ አንድ ከሀይሚ የሚደብረኝ ነገር ምንድን ነው፣ ብሩክን ያሳቅቀዋል ብዬ የማስበው ያየሁት ነገር እሱ እያያት አጠገቧ እየተሳቀቀ የሆነ ጡቷ ጋር የምትነካካው ነገር፣ ያ ፓርት ብቻ ነው የሚደብረኝ። ለምን እሱ እየተሳቀቀ እያየው ስለነበረ። ከዛ ውጭ የፈለገችውን ትልበስ፣ እኔ ምንም አይመስለኝም። እሱንም እንዳስተያየት ነው መስጠት ካለብኝ ነው እንጂ የምሰጠው። እኔ ባሏ ፊት እንደፈለገች ትሁን ምንም አይመለከተኝም። ግን በባለፈው እሱ ሲሳቀቅ ነበረ። መኪና ውስጥ ማየታችሁ ከሆነ የሆነ ሰማያዊ የለበሰች ጣት ማለት ነው። ቤተሰብ ይቅርታ አድርጉልኝ ልብሴ እየወረደብኝ ነው እያለች ስታስተካክል እሱ እይታው በጣም የሚያስቅ ነበረ። እየሰረቀ ነበር የሚያያት ማለት ነው። እና ያኔ የዛ እንደዛ አጠገቡ ባትነካካ የሆነ ቴንሽን ይሰረቃል። ታውቃላችሁ አይደል? ኖርማል ነው። በነገራችን ላይ ብሩክ እንደዚህ አይነት የሚባል ወንድ አይደለም። ይሄን ስላችሁ ደግሞ
እሱ አንዴ ከሃይሚ አንድ ያስለመደችው ነገር ያለ ያልኳችሁ ደግሞ ከሃይሚ ማለት ነው። እሱ የለመደው ነገር ጥንካሬዋንና አቅሟን ነው። እንደገና ደግሞ እሷ የፈለገ ነገር ወይ አሁን እሷ ሻወር ገብታ በረደኝ ብላ በባለፈው አሁን ታቅፈኛለች ምናምን ብርዱን የዛን ሰዓት ታውቀዋለች ብሎ ስላለ ነው እኔ ያስለመደችው ነገር አለ ያልኩት መታቀፍን ነው እንጂ እንደዚህ አብራው ተኝታ ምናምን አላልኩም። ግን እናንተ እኔን ለማሸማቀቅ ብዙ ርቀት ተጓዛችሁ። እኔ ግን ምንም አይመስለኝም። ግን እኔ ልል የፈለግኩበት ነገር ለምሳሌ አሁን እዛ ቤት ውስጥ እያሉ የበረደኝ ብላ መታ የሆነ ቁጭ ብሎ ሰላም ሆነ የትም ቢሆን ቅፍ ያረጋታል። ይሄ አያቅፋትም እንዳትሉኝ መቼም ካሜራ ላይ እንደዚህ የሆኑ እኔ ያንን ነው የሆነ ያስለመደችው ነገር አለ ያልኩት እንጂ እኔ ሌላ ነገር አላልኩም። ደግሞ እናንተ በሌላ መንገድ ሄዳችኋል። የራሳችሁ ጉዳይ ነው። ግን እኔ ማለት የፈለግኩት ትክክለኛውን ነገር ነው። ስለዚህ ሃይሚ እሷ ለብሳ ስትመጣ እናንተ እየተሳደባችሁ እዚህ ጋር ፎቶዋን በእንደዚህ አይነት መልኩ ማድረግ በጣም ይደብራል ለማለት ነው ዛሬ የመጣሁት የኛ ውድ ቤተሰቦች። እኔ እኮ ልብሱ እኮ አሪፍ ነው፣ ልብሱን ጠልቼው አይደለም። ነገር ግን እሷ እንዲሆነ አልወጣችም፣ አልዘነጠችም። ልዘነጥ ብላ ስመጣ በኩርኩም ትሏታላችሁ። ለምን? ይሄ እኔ ጥያቄ ነው። ሲቀጥል የሰው ፎቶ እንዲህ ስታረጉ እናንተ ራሳችሁ ይሄኔ ቢሆን ምን ይሰማኛል? ያምራል እኮ ግን ካልፈለገችስ እና ትንሽ ጥንቃቄ ብታደርጉላት የተሻለ ነው ብዬ አስባለሁ። ሌላው ሲቀጥል ትናንትና እኔ ከጥፍሬ ቆሻሻ አልቆጥራችሁም ምናምን ብላ መታለች። ፀጉርሽን ሸፍኝ ምናምን ብላለች እና ብዙዎቻችሁ እንትን ወቀሳ እያቀረባችሁ ነበር። ምን መሰላችሁ? እዚህ ጋር እኛም አይመለከተንም እኮ ግን ደግሞ ሃይሚም እዚህ ጋር ምን ብላ ማለፍ ነበረባት? ሃይሚ ማለት ነው እኔ ምግብ ስሰራ ሻሻ ስራለሁ አስሬ ጨርሼ ሰርቼ ወደ እናንተ ስመጣ እንደዚህ ሆኜ ነው የምመጣው ብላ ብትል ጥሩ ነበር። ያው አለ አይደል ብሩክ ያሆን እኮ ብዙ ነገሮችን የሆነ ፊክስ አድርጎ ነው የሚያልፈው። ሃይሚ ደግሞ እዛው ላይ መናገር ትፈልጋለች። ከጥፍሬ ቆሻሻ አልቆጥራችሁም ስላለቻችሁ ትናንትና አንቺ እኛ ጀግና ስላልንሽ ነው ወይ ከኛ በልጠሽ ነው ወይ ብዙ ነገር የተሰማችሁ እህቶች አላችሁ። ለምን ይሰማችኋል? ማንም እኮ ራሱን ቫሊዩን ማለት ነው ማንም እዛ ቦታው ላይ ያላችሁበት ቦታ ለእናንተ ለራሳችሁ ጀግና ናችሁ። እሷም ለራሷ ባለችበት ቦታ ጀግና ናት። ለምን ራሳችሁን ከሰው ጋር ኮንፊውር ታደርጋላችሁ? ለምን ራሳችሁን በራሳችሁ ለምን ኮንፊደንስ አይኖራችሁም? እሷ እንደዛ ከጥፍሬ ቆሻሻ አልቆጥርም ላለችው ነገር እናንተ ለምን ይከነክናችኋል? በራሳችሁ ኮንፊደንስ ይኖራችሁ። እናንተ ማን ናችሁ? እሷ እንደዛ ስላለች እናንተ ምን ቸገራችሁ? ጸጥ ብላችሁ አታልፏትም እንዴ? ምን አስጨነቃችሁ እንዴ? እሷ እኮ እከሌ ብላ ስም አልጠራችም አይደል? ይሄ ሁሉ እኮ እናንተ ለእሷ ጥሩ ነገር ያደረጋችሁላት ሰዎች ትሆናላችሁ፣ የከፋችሁ ማለት ነው። ግን በዛው ልክ ደግሞ እሷን ዝቅ የሚያደርግ የሚኮረኩማት፣ የሚሰድባት፣ ማንነቷ የሚያንቋሽ፣ ሴትነቷ የሚያንቋሽ ሰው አለ። ለነዛም መልስ ነው የሰጠችው። እንደዚህ እናንተ በመልካም ነገር የምትከታተሉ ሰዎች ቅር ሌላችሁ አይገባም። የኔ ውድ የስደተኞች እህቶች አንደኛ እኮ ናችሁ እናንተ። ከኛ ጋር ማንም ሴት አትደርስም። ከኛ ጋር የምሬን ስነግራችሁ ማንም ሴት እኛ ጋር አትደርስም። የፈለገ እዚህ ጋር ኮመንት ስር አንቺ ከሃይሚ ጋር አትደርሽም አንቺ ምናምን ቢል እኔ ማንንም አልሰማም። እኔ ሲስ ነኝ። እኔ ማንንም አልወክልም፣ ማንንም ማለት ነው። እናንተ እሷ ከዛ ከጥፍሬ ቆሻሻ አልቆጥርም ስትላችሁ እናንተ ለምን ይሰማችኋል? ዋይ ጥያቄ። አንቺ እኮ ነሽ እኮ የምሬን ነው የምነግራችሁ። እሷ ሃይሚ ናት፣ እናንተ ናችሁ። እና በጣም ብዙዎቻችሁ ተቆርቁራችሁ የሆነ ነገር እየጻፋችሁ በጣም ያልጠበቅኳችሁ ልጆች ማለት ነው። የብሩኬን ፉል ፋይል አድርጋችሁ ማለት ነው። እና እኔ እንደዚህ እንድትሆኑ አልፈልግም። ቁርጠና በቃ የቀብራራው እህቶች ሆናችሁ ደግሞ እናንተ እንደዚህ ትሆናላችሁ። ከቀብራራው ብዙ ነገር ነው እኔ የተማርኩት ማለት ነው። ብዙ በቃ የሆነ እንዴት ብዬ እኔ በቃ መናገር ራሱ ያቅተኛል ማለት ነው። የእሱን ባህሪ ተከትላችሁ ብትሄዱ ነው የሚጠቅማችሁ እዚህ ጋር ማለት ነው። ትናንትና እንኳን ሃይሚ እንደመጣላት ነው የምትናገረው። ባይዘዌ ይቅርታ አድርጉልኝና ትናንትና አቃጠሩብኝ፣ ቀለበቱን ደበቅሽው አላረግሽውም ብለው አሉኝ፣ ሊያጣሉኝ አለች። ብሩኬ ምን አለ? እንድንጣላ ሳይሆን ስለሚወዱን ነው አለ። አያችሁ አይደለ? እንደዛ ነው። አሁን ለምን አወለቀችበት ደስ ይለዋል ብታረግለት ምናምን ብለው ነው ሀሳብ የሰጡት። ብሩኬ ምን አለ?
እኛን በጣም ስለሚወዱ ነው እንጂ እያቀሳሰሩ አይደለም። ደግሞ እነሱ እንደዛ ስላሉ እኔና አንቺ አንጣላም ማለት አያችሁ አይደለ? ብሩኬ የሆነ ኔጌቲቭን ነገር ፖዚቲቭን ነገር በቃ የሆነ እንዴት ነው የሆነ በጥላቻ የመጣን ነገር በጥሩ መንፈስ አንጥሶ ማስተካከል የሚችል ባህሪ የሚችል ተሰጥቷለሁ። ሀይሚ ደግሞ በመጥፎ የመጣውን እዛው ላይ ነው ድብን የምታደርገው ማለት ነው። ስለዚህ ባህሪዋን በደንብ አጣርታችሁ ይሁት። ይህንን ስትልቁ እሷ ለእናንተ ክፉ ሆና ወይም መጥፎ ሆና አይደለም። ታሳዝኑኛላችሁ አለች። ምንም አናሳዝንም። እውነት ለመናገር ለመስራትን የመጣ ነው። እየሰራን ነው፣ እየተደሰትን ነው። አለቀ። የሚቀርብን ከወንድ ጋር መጋጋጥ ነው። እሱ ደግሞ ፈጣሪ ያለ ጊዜ ይደርሳል። ከዛ ውጭ እንበላለን፣ እንጠጣለን፣ እንተኛለን፣ እንታጠባለን። አለቀ። መሳቅ ካለብን እንስቃለን፣ ማልቀስ ካለብን እናለቅሳለን። እነሱም እኮ ቪዲዮ ላይ ሲስቁ ይስቃሉ፣ ሲበሉ ይበላሉ፣ ሲያለቅሱ ያለቅሳሉ ቪዲዮ ላይ እነሱም ማለት ነው። እኛም እንደዚህ ነው ላይፋችን። ስለዚህ እናንተ ታሳዝኑኛላችሁ ስላለች ለምን ይከፋችኋል? አንድ ነን እኮ ማርያም ነው የምላችሁ። ስለዚህ የኔ ውድ እህቶች በእንደዚህ አይነት መልክ የተሰማችሁ እህቶቼ ማለት ነው ምንም ሊሰማችሁ አይችልም። ጭራሽ የቀብራራውን ፕሮፋይል አድርጋችሁ እናንተ ለኔጌቲቭ ነገር ለዚህ ጥቃቅን ነገር መልስ ትሰጣላችሁ። እንዳሰጡ የምሬ ነው የምላችሁ። የቀብራራ እህቶች እኮ ጀግና ናችሁ። ይህን ከስር ነገር እኛ አንቆጥርም። እንደዛ ነገር ሁሉን ነገር በመልካም ነገር ማሰብ እኔ ከብሩክ የተማርኩት እሱን ነው፣ እውነቱን ስነግራችሁ ማለት ነው። ስለዚህ እናንተም የእሱን አርአያ እንድትይዙ ነው የማስበው። ሀይሚ ደግሞ ፍለፊቱ ነው በቃ አለ አይደለ? የሆነ ነገሮችን በነገሮች ነው እንጂ የምትመልሰው ቀይራ እንደ ብሩክ ያስተካክላ ጭንቅላቷ ላይም አይመጣላትም ሲጀመር ማለት ነው። ሊሰማችሁ አይገባም። የኛ ውድ እህቶች እናመሰግናለን። ባይ መልእክት ይሄ ነው።